በቃ እኔ አልፈልግም። በቃ እቺ ልጅ ሲጀመር ናቲ ባያመጣትስ በቃ ባትመጣብንስ እዚህ ራሱ ወንድማ ታውቂያለሽ፣ እዚህ እንደገባች ያውቃል፣ ሻንጣዋ እንደተፈተሽ ያውቃል፣ ከእንደገና ሻንጣዋ እዚህ እንዳለ ያውቃል። ሌላ ችግር እንዳይፈጥርብን ታይ። ማን ነው? ናቲ ነው መሰለኝ። እኔ እዚህ ጋር ወከባ ለመፍጠር አንተ ማልኮ ነው መጀመሪያ እዚህ መጣ። እናንተ ያገባችሁ ስለኔ ተልኮ ምንም አያገባችሁ። ደም ናቲ፣ ኧረ በእናትህ እጄን እያሳመምከኝ ነው። ገነት እኮ ዝም በልሽ። እኔ ማን እንደሆንኩ ታውቃለህ? ኧረ አላውቅም እኮ ዝም ብለህ የማንም መጫወቻ አይደለም። እሺ ሰላም፣ እንዴት ናችሁ ቤተሰቦቼ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ያው ሰሞኑን እየተፈጠሩ ያሉትን ነገሮች እያያችሁ ነው ማለት ያው የዛ ሰውዬ እህት እዚህ ቤት ከገባች በኋላ ሙሉ ቤታችን ብጥብጥ እያለ ነው ያለው እና ምን እንደምናረግም አላውቅም። እኔ ቤታችንም እንዲያውቅ አልፈልግም ነበር። በእርግጥ ግን ያው በቃ ምንም ማድረግ አይቻልም። ከሱም አልፎ እህቱ እዚህ መኖር ጀምራ ነበር ቤተሰቦቼ እና እሱ ነው እንዲሁም አይታችኋል ባለፈው የተለቀቀውን ቪዲዮ አንቆ ነው ይዟት የወጣውና ከዛ በኋላ እሷን መታም አታውቅም። ከእንደገና ደግሞ ምንም የሰማሁት ነገር የለም በቃ በእነሱ ጉዳይ ማለት እና አሁን ግን በጣም እየፈራው ነው ያሉት። አንደኛ ይሄ ሻንጣ እንደምታዩት እዛ ጋር ቁጭ አድርገነዋል። ምንም ናቲ ነው ባለፈው እንዲሁም እንክፈተው ብሎ ከፈት ነው ፈትሸነዋል። ውስጡ ያው አንዳንድ ነገሮች አግኝተናል። ግን በቃ እኔ አልፈልግም። በቃ እቺ ልጅ ሲጀመር ናቲ ባያመጣትስ በቃ ባትመጣብንስ እዚህ ራሱ ሲቀጥል ደግሞ አሁን ከእንደገና እሷ እዚህ መጣች ማለት ያ ሰይጣን ልጅ በቃ ሲያሰቃየን ነው የሚኖረው ቤተሰቦቼ እና እኔ ምን አይነት ሁኔታ ውስጥ እንደገባንም ማውቀው ታሪክ የለም። በቃ እኔ ገነት ነይ እስኪ አንዴ እንማከር። ነይ እስኪ ምን አንዳንዴ እንግዲህ ሁሉም ያደረገው የለ ዩቲዩብ ምናምን መነጽር ስታደርግ ነው። ምንድን ነው የምንማከረው? ምን ብዬ ነው ያደረኩት? ግን በቃ ይኸውልሽ እኔ የዚህ ሻንጣ ጉዳይ እየፈራው ነው። በቃ ይህንን ሻንጣ ይውጣ ከዚህ ቤት። ባለፈው እምቢ አልሽ አንቺ ናቲ ይዞት ይውጣ ስትባይ እምቢ አልሽ። ምንድን ነው ችግሩ? ቆይ አንተ ስታስብ አንድ ነገር ልንገርህ ሳሚ፣ ይዞ የመጣው ይህንን ሻንጣ ማን ነው? ናቲ ነው ይዞት የመጣው። ልጅቷ ናት ይዛ የመጣችው ሻንጣውን። ናቲ ነው እንደ ያመጣው። አንተ ምን ሆነህ ነው? እሷ አይደለች እንደ በራ እንኳኩታ ሻንጣውን ማን አመጣልሽ አሸክሜ ነው ያላለችና እና ምን ብዬ ነው እኔ ለናቲ ሻንጣውን አንስቼ የምሰጠው እኮ ናቲ እሱ አይደል ይዟት የመጣው። ናቲ ራሱ እኮ ነው ልጅቷን ይዟት የመጣው። ስለዚህ እኔ ስለ ልጅቷ ሳይሆን ያወራው ካሁን ስለ ሻንጣው ነው። ሻንጣው ከዚህ ቤት ራሷ መታ ሳሚ አንኳኩታ ሻንጣዬ ስጪኝ ስትለኝ ሻንጣውን ሰጣት። እኔ እኮ ምንም አያረግልኝ ቦታ ያዘብኝ እንጂ ይኸውልሽ ግን ዞሮ አሁን እኔ የሀሳቤን ነግሬሻለሁ። በቃ ይሄ ሻንጣ ከዚህ ቤት መውጣት አለበት። ሌላ ጉድ ይዞብን እንዳይመጣ እኛ እንዳናልቅ እንዳይጨርሰን ያ ልጅ ወንድማ ታውቂያለሽ፣ እዚህ እንደገባች ያውቃል፣ ሻንጣዋ እንደተፈተሽ ያውቃል፣ ከእንደገና ሻንጣዋ እዚህ እንዳለ ያውቃል። ሌላ ችግር እንዳይፈጥርብን ታይ። እሱ መንግስት ነው ምንድነው? ለምንድነው እሱ እንደዚህ የምትፈሩት? ቆይ አንቺ ለምንድን ነው በቃ እምቢ ያልሽው? ቆይ ለምንድን ነው ሻንጣው ያወጣ የምትይው? ያመጣ ሌላ ሰው ይዞ መጥቶ የሚወስደው ሌላ ሰው ወይ እሷ እኔ ስልኳ ስጡኝ ነው ወይ ደውዬ ላናግራት። ላኪ ለሱ ለናቲ የምትለኝ ከሆነ ነው እሰጠዋለሁ። ለማንኛውም እሱን ሴት አምኜ ነው መጀመሪያ እኔ ሰው ሻንጣ አንስቼ የሚሰጠው። ማን ናቲን? እኛ እሱማ ምን አገባን? በቃ ይዞት ይውጣና የፈለገበት ያስቀምጥ። እሺ ነገ ጧት መጣ ሻንጣዬን ካለችስ ምን ልላት ነው አሁን? እሺ ገን ይኸውልሽ እኔ ዛሬ ምን ልላት ነው? የመልስ ሰጠኝ። እኔ ይኸውልሽ ገን ዛሬ አይደለም ዛሬ ማንም ሳይኖር ነው አይደል የጠራሁሽ? በቃ እንደ ቤተሰብ እኔና አንቺ ማንም መሀላችን ሳይገባ የሆነ መወሰን ያለብን ውሳኔዎችን እንወስን። ምንድን ነው የምንወስነው? በቃ ማንም እስቲ አንጨቃጨቅ። በቃ እዚህ ያቺ ልጅም እንዳትመጣብን ይህን ሻንጣ አውጥተን እንስጣት። በቃ እኮ ትምጣና ትውሰድ ነው ካልኩኝ አትውሰድ አላልኩም። ባለፈው እንዴት አንቆ እንደወሰዳት አይተሻል አይደል? እንዲህ ይዟት እኮ ነው እንደ ሳሚ ለምን አይሸከማትም? እኔ እህቱ ናት ምን አገባኝ እኮ። ከዛ በኋላ የምትመለስ ይመስልሻል? እኔ ምን አገባኝ? ሻንጣው ለምን እድሜ ልኩ ነው አይቀመጥም እንዴ? ወንጀል ውስጥ የሚከተን ነገር ቢሆንስ? ይሄ ነገር አሁን አይታችኋል። ምንም ልብስ ነው አላችሁ አይደል እንዴ? ምንድን ነው ወንጀል ውስጥ የሚከተን? ልብስ ብቻ ላይሆን ይችላል። ይኸውልሽ እኛ ከላይ ነው ባለፈው ያየነው እና በጣም ነው የሚከብደው ሻንጣው። ወንጀልነቱን እኔ አልንካ እንጂ አልስረቅ እንጂ ምንም ወንጀልነት የለውም። መጣች ይዛ መጣች አይደል እንዴ? እንደሰው እኔ የኛ ነገር በቃ እኔ ቋቅ እያለኝ ነው። ገና ይሄ ሁሉ ያመጣህብኝ አንተ ባመጣኸው ጉድ ነው።
ማናት ያቺ መሰረት ተብዬው እሷ እዚህ ቤት ከገባች ጀምሮ ይኸው ጣጣ አላለቀ። እኔ ለማንኛውም ያለሽ ገነት እና አሁን ለምንድን ነው የጠራኸው? ናቲንም ጠርቼዋለሁ። በቃ ይሄ ሻንጣ ከዚህ ቤት መውጣት አለበት። ያምባል እንዴ? አዎ ግድ ነው። በቃ እኔ እዚህ ቁጭ ብሎ ማየት አልችልም። ሌላ ወንጀል ውስጥ ይከተናል። በቃ ለምንድን ነው እኔ የምወጣው እንዴ? ምን ሆነሽ ናቸው? የሰው ሻንጣ ላይ ለሙጥኝ አልሽ? ቆይ እና ታዲያ በቃ እንደዚህ ማለት የለብሽም። ይሄ ሻንጣ መውጣት አለበት እንዴ? ባለ ሻንጣዋ ትምጣና እኔ እሰጣታለሁ። ባለ ሻንጣዋ አትመጣም። ወንድሟ እዚህ ቤት እንድትመጣ አይፈልግም። ሳሚ አትምጣ፣ ይቀመጥ ሻንጣው። ለምን አይጎለትም? አንቺ ለምን ከሱ ጋር ለምን እኛ ንትርክ ውስጥ እንገባለን? አሁን ይኸውልሽ ስላላወቀ ነው እስካሁን ይመስለኛል ዝም ያለው እንጂ ሲያውቅ መጥቶ እኔንም እዚህ ሻንጣ ውስጥ ከቶኝ ነው የሚወስደኝ። ይገለናል። በቃ ባለፈው መጥቶ እዚህ ምን እንዳደረገን አይተሻል? ይገለናል። እኔ እኮ እሱን እንደ እንትና አያችሁ። እንደ እግዚአብሔር ምን ሆናችሁ ነው? ገዳዩም እግዚአብሔር እኮ ነው። እኔ ለምን እንደፈራሽ አላውቅም። አንተ ቀን ካንተ ወሰ ድንጋይ ካልተጫነብህ አትሞትም። ገና ደግሞ እሱ ፈርተህ ቀኔ በሱ ቢሆንስ ቀኔ የሚያበቃው ምንድነው? እሱ አምላክ ነው። አንድ ተራ ሰው እናንተ ፈርታችሁ አምላክ ነው እቺ ሰጣችሁ እንትን ትላላችሁ። ደግሞ ባላክ ራስ ጉዳይ እኔ በቃ አስጠልቶኛል ይሄ ነገር የምር እንዴ። ካስጠላ በቃ ጸጥ ማለት የመጣው ጸጥ ብዬ እኔ እስክገደል ነው የምጠብቀው እዚህ። አንተ አንድ ነፍስ ነው አይደል እንዴ ያስከው? ድመት ነፍስ ነው። አንድ ነፍስ ስላለኝ ነው የምፈራው። እንደ ድመትማ 7 8 9 ነፍስ ቢኖረኝ አልፈራም። በቃ ክፈችስ ማን ነው? ናቲ ነው መሰለኝ። ናቲን ጠርቼዋለሁ። አንተማ ደግሞ ለምን ጠራኸው? እሱ እና ሻንጣው መውጣት አለበት እንዴ? ማን ነው? ናቲ አንተ ጓደኛ ኧረ ቆይ ዞር በይ ቆይ። እንዴ የሳሚ ቤት ነው? የሳሚ ቤት ነው? አዎ ምን ነው? የቤት ቁጥሩ 12 ነው። ምንድን ነው? ተሳስቶ ነው መሰለኝ። ምንድን ነው አባ? ሻንጣው እዚህ ነው ያለው። የምን ሻንጣ? የሆነ ሻንጣ እዚህ እንዳለ ተነግሮኝ ነው የመጣሁት። የምን ሻንጣ ነው የምትለው? እስቲ አንተ አትንበጭበጭ። ምን ፈልገህ ነው? ሻንጣው ፈልገህ ወይ? እስቲ አትዝጊው። አንቺ ደግሞ ሁሉንም ሰው እያስገባች ትዘጊያለሽ። አይ እዛ ቆመ እንትን ይበል። ምን ፈልገህ? የምን ሻንጣ ነው? የምን ሻንጣ ነው የፈለግከው? የምን ሻንጣ ነው የፈለግከው? ለምን አትናገርም አንተ? ምንድን ነው የምትኮሻከሹት? አንተ ምንድን ነው የምትንበጫበጨው? በጭባጫ አሁን እናንተ ማን ስለሆናችሁ ነው ሻንጣውን እዚህ ያስገባችሁ? የሰላምን ሻንጣ እና እሷንም እዚህ ያስገባችሁ ማን ስለሆናችሁ ነው? እንዴ እኔ እኮ አይደለም ያለ ናቲ ነው ይዟት የመጣው። ልንገራችሁ፣ እኔ እዚህ ጋር ወከባ ለመፍጠር አንተ ማን ልኮ ነው መጀመሪያ እዚህ የመጣው? እናንተ አያገባችሁ። ስለኔ ተልኮ ምንም አያገባችሁ። ዝም ማለት ነው፣ መስማት ብቻ ነው። ይሄን ፈርቼ ነበር እኔ። ጀነራል እባክህ ማንንም አልፈራም። ሰላምን ማን ስለሆናችሁ ነው እዚህ ቤት ያስገባችሁት? እናንተ ማን ናችሁ? አንተ ደግሞ ወደዛ አትበል። አንተ ምን ሆነህ ነው? ወንድ አይደለም እንደ ቆም እዚህ ጋር እያናገርኩ እኮ ነው። እየሰማሁ ነው እኮ ማን ስለሆናችሁ ሻንጣውን እዚህ ያስገባችሁ? ሳሜ እኔ ናቲ ነው እኮ ይዟት የመጣው። ማን ነው ናቲ? ናቲ ነው እኮ ናቲ ማን ነው? ሁሉንም ትጠቁማለህ እንዴ አንተ ማን እኮ ነው እዚህ ቤት የመጣው? የምን ሻንጣ ነው? አንቺ ያገባሽን ዝም ማለት ነው። ዝም ብለሽ መስማት ነው የሚያስፈልግ። ወሬ ምናምን አያስፈልግም እዚህ ጋር። ለምንድን ነው ሻንጣው? እኔ አይደለሁም ናቲ። ኧረ በእናትህ እጄን እያሳመምከኝ ነው። ገነት እኮ ዝም በል። ማን ለምንድን ነው እዚህ ያስገባችሁት? ሻንጣውን ለምንድን ነው እዚህ ያስገባችሁት? እኔ አይደለሁም ናቲ ነው። ማን ነው ናቲ? አይሆን ይሄን ፈርቼ እኮ ነው። በቃ ወንድ እንኳን አንቺ ትልቅ ሰው ነሽ። ይሄን ፈርቼ ነው ይልሽ። አንቺ ትልቅ ሰው ነሽ። አዳምጪ፣ እኔ ማውራን አዳምጪ። እግሬን ሰበረው እኮ አንቺ አሁን ትልቅ ሰው ነሽ። እግሬን እኮ ሰበረኝ። ገና እናት፣ እኔ ማውራን አዳምጪ። ለምንድን ነው ሻንጣውንና እሷን እዚህ ቤት ያስገባችሁት? ማን ናችሁ? እኔ ማንን መጮቻ ነው? የማንን መጮቻ? እኔ ማን እንደሆንኩ ታውቃለህ? ኧረ አላውቅም እኮ ዝም ብለህ የማንም መጫወቻ አይደለም። እሺ የኔን ማንነት ታውቃለህ? አላውቅም አንተ አትማታሰራት እኮ ስለማላውቅ እኮ ነው። እኔ አንቺ መጉዳት አልፈልግም። እያናገርኩ እኮ ለምንድን ነው ሻንጣው እዚህ ያስገባችሁት? እኔ እኮ አይደለሁም። እኔ እንዲወጣ እኮ ፈልጌያለሁ። ለራሷ ናት እኮ ያስገባችሁ። ምን ሆነ ነው? እኔ አሁን ከየት እንደመጣሁ አታውቅም እኮ። አላውቅም። እሺ ማነህ? ቆይ እኮ ማንነቴ ምንም አያገባም እዚህ። እኔ ማን ነው? ለአንቺ ነሽ። አንቺና ናቲ ናችሁ ይሄን ሁላ የምታረጉት። ደግሞ ወደ እኔ ዞር እና ታዲያ ማንም እየመጣ እዚህ ማን ነው? ናቲ ጓደኛዬ ነው።
ሰላምን ይዟት የመጣው እሱ ለምንድን ነው አሁን እዚህ የሌለው እሱ? እሱማ ቦቋቃ ነው አይመጣም። እንደዚህ አይነት ሁኔታ ላይማ መች ይገኛል? እናንተ ምንም ማታውቋት ሴት እንዴት ቤታችሁ ታስገባላችሁ? ቆይ ምን እናለች ልጅቷ? ለምንድን ነው ያስገባቻት? ተናገረ። እሷ የምታመጣባችሁን ጣጣ አታውቅም። ማን ነው ያስገባ ያለ? አንቺስ ማን ነው ያስገባ ያለሽ? እኔ አላውቅም። እነሱ ናቸው። በእናትህ እኔን አትምጣ። እሷ የምታመጣባችሁን ጣጣ አታውቁም እናንተ እኮ። ለምን አትናገርም ታዲያ? ማን ነው የምናገረው? እሺ ማን ነው? ለምንድን ነው የምናገረው? አልናገርም። አሁንስ በዛ እኮ ተናገረ። ማን እንደሆንክ ተናገረ ተባልክ። ምን አድርጉ ነው የምትለን? ለምን አትናገርም አንተ? እሷ የምታመጣባችሁ ጣጣ አታውቅም አንተ። እና እኔ ምን አገ እንዴ ዝም ስልህ ለምንድን ነው እዚህ ያስገባቸው? ምን ማለት ምን ልታረግ ነው አንተ? ምን ልታረግ ነው? ምን ልታረግ ነው? ጉልበተኛ ለመሆን እየሞከርኩ ነው። አይደለም አይደለም። ቆይ ጋር እንዴ ወንድ እኮ ነኝ እኔ። ዝም ስልህ እና ሴት ነኝ እንዴ? በጣም አበዛዎች እኮ ነው። አናግረኛ እያናገርኩ እኮ ነው። እያናገርኩ እኮ ነው። ምን አድርጉ ነው የምትለንሽ? ለምን አትናገር? እኔ በአንድ ምት እደፋለሽ። በአንድ ምት ነው እደፋ። ዞር በል ዝም በል እንዴ እኮ እሺ እንግዲህ አዳምጠኝ። አንተ ልትሰልበስ ምን ሆነ? ተረጋግቶ አይናገርም እንዴ? ምን እንደሆነ አዳምጠኝ። እሱ የምታመጣባችሁን ጣጣ አታውቅም ማለት ማን እንደሆነች የት ታውቃለህ? የት ታውቃላችሁ እኮ? ለምን ትማታለህ እኮ ነው አይደል? እኔ እኮ ግራ ይገባል። እደፋለሁ። አንሶብሃል እንደው ወንድ ልጅ አይደል? እና እኔ ብቻ ለምን እንደምደበደበው ነው እኔ እኮ ግራ ይገባል። ቆይ ማን አንተ ላይ ጉልበተኛ ለመሆን እየሞከርኩ አይደለም ብራዘር። አዳምጠኝ። እኔን የማዳመጥ መብት አለ። እኔ ከየት እንደመጣሁ የማወቅ መብት አለ። ከገደልከኝ በኋላ ነው የምታወቅ? እገድልሃለሁ። ከፈለክ እዚህ ጋር እደፋለሁ እኮ። እሺ ተናገር። አዳምጠኝ። እሷ የማንነት እንደሆነች ከየት እንደመጣች የት ታውቃለህ? ኧረ ሰው ራሱ እያዳመጠ ነው። ምን ሆናችሁ ነው ግን በእንደዚህ አይነት ዙራና? ምን አንቺ ነሽ እኮ ደግሞ ጥፋተኛዋ ገነት እኮ። አዳምጠኝ። እኔን አዳምጠኝ። እሺ ተናገር። ሁለታችሁም እኔን አዳምጠኝ። እዚህ ጋር ታውሩ፣ አትኩሻኩሹ። እኔ እኮ እናንተን ለማስረዳት ነው የመጣሁት። ምንድን ነው የምታስረዳ እኮ? አዳምጡኝ። እሺ ተናገር። ለምንድን ነው ሻንጣውን እሷን ያስገባችኋት እዚህ ቤት ውስጥ? ማንን? ልጅቷ ሰላም። ይኸውልህ እሷ በቃ እዚህ ልግባ ታችበት ምክንያት አላት ራሷ። በቃ እኔ እዚህ መኖር አለብኝ፣ ባሌ ወንድሜ ማዳን አለብኝ ነው አይደል ያለች? ወንድሜ ነው ወንድሜ ዳንኤልን እዚህ ቁጭ ብዬ ማየት የማንም መንገደኛ ሰው ዝም ብላችሁ ቤታችሁ ውስጥ ታስገባላችሁ? ምን እናድርግ? እሺ ለምን ታስገባላችሁ? የዳንኤል እህት ነኝ እዚህ ልሆን አለች እኮ። ምን የዳንኤል እህት ባትሆንስ? ዝም ብላችሁ መንገደኛ ሰው ቤታችሁ ውስጥ አስገብታችሁ ራሳችሁ ላይ ታጣጣላችሁ። ነገር ያመጣብን ይኸውልህ። ማን ነው ናቲ? እሱ ናቲ ጓደኛዬ ነው። አገኘዋለሁ። ቆይ አገኘዋለሁ። ደፋዋለሁ። እሱን በእናትህ ብትይዝልኝ። አንተ ዝም ብለህ ሴታ ሴት ነህ እንዴ? ሴታ ሴት ሲያስጠላ። አሁን እሷ የዳንኤል እህት ባትሆንስ? አትሆን። እኛ አገባልን። በእናትህ አንተ ከኔ መጣ። አንተ ምንድን ነው የምትፈራው? ዝም በለች። ትልቅ ሰው አይደለሽ እንዴ? ነኝ እና በቃ አይ ተረጋጉ። ይኸውልህ አንተ ዝም በል። በቃ አሁን አንተ ምን እንደምትፈልገው? እሺ ከኛ የምትፈልገው ባጭሩ ነው። ላስጠነቅቃችሁ ነው የመጣሁት። ምንድን ነው የምታስጠነቅቀው? አሁን እናንተ አደጋ ውስጥ ናችሁ። የምን አደጋ? ትልቅ አደጋ ውስጥ። የምን አደጋ? አሁን አንተ ወጥተህ ብትሄድ ልትደፋ ትችላለህ። አይታወቅም። አንተ የኔ ወንድ የሚደርስብህን አታውቅም። ቆይ ማን ነው የሚደፋል? ኢትዮጵያ ውስጥ ነን፣ ግን አሁን ወጣ ስትሉ ሌላ ታሪክ ሊፈጠር ይችላል። አንተ ከፍተህ ልትወጣ ነው እንዴ? ምንድነው እንደዚህ በጭባጫ? እኔም ሴቷ አልፈራሁም። እናንተ አሁን አደጋ ውስጥ መሆናችሁን አታውቁም እኮ። እሺ በቃ ምን እናድርግሽ? አሁን የአንተ ጓደኛ የት ነው? እኔ አላውቅም የት እንዳለ። ሁለታችሁም አደጋ ውስጥ፣ ሶስታችሁም አደጋ ውስጥ ናችሁ። እንቀበላለን። ለምን አደጋ ውስጥ እንደገባችሁ ታውቃላችሁ? ልጅቷን እዚህ ቤት በማስገባታችሁ፣ ሻንጣውንም እዚህ ቤት በማስገባታችሁ። እሺ ሻንጣ ውስጥ ብዙ ሚስጥር እንዳለ አታውቁም እናንተ። በጣም ብዙ ሚስጥር ነው ያለው ሻንጣ ውስጥ። ይከብዳል ሲጀመር ሻንጣው። እስካሁን ሻንጣውን ለምንድን ነው ከቤታችሁ አላወጣችሁት? ልጅቷን ለምንድን ነው ከቤታችሁ አላወጣችሁት? ለምንድን ነው እስካሁን ከቤታችሁ ማውጣት ነበረባችሁ ሻንጣው? እሺ ምን እናድርገው? እሺ ሻንጣውንም ልጅቷንም ማውጣት አለባችሁ ከዚህ ቤት። ልጅቷን እኮ ያለበዛ የሚደርሳችሁባችሁን አደጋ ትቋቋማላችሁ፣ ትችሉታላችሁ። ልጅቷን እኮ ወስዷታል ወንድሟ። አሁን ሻንጣውን የቀረው ሻንጣውን እናውጣ በቃ። ምንድን ነው አንተ ቤቴ ውስጥ የምትንጎራደው? አንድ ቦታ እኮ የምናወራ መፍትሄ ነው መሰለኝ። ኧረ እባክህ ከፈለጋችሁ እናንተንም ማስወጣችሁ ይችላሉ እንዴ? ዝም በላት። ይሄ አደጋ እንዳይደርስባችሁ ከአደጋ እንተርፋለን፣ ይሄን አደጋ እንቋቋማለን ካላችሁ ሻንጣውንና ልጅቷን ከዚህ ቤት ማውጣት አለባችሁ። እሺ ያለበዛ የሚደርስባችሁን አደጋ ትቋቋማላችሁ ማለት ነው። ኧረ እኛ ምን አገባን? ዛሬው ሻንጣውም ቀጥ ብሎ ይውጣ። ገና እያዳመጥክ ሰምተሻል? አዳምጠኝ። እሺ
ለእሷ ንገርልኝ። እሷ ናት እምቢ የምትል። ሱሪ ለብሰሃል አይደል? ስሚኝ አንቺ አትበለኝ። አንተም ስማ። እሺ ዞር በል። ይሄን ሻንጣ ከዚህ ቤት አስወጡት። አንተ ዞር በል። እኔ አንተ ላንተ ከዚህ ቤት ካላስወጣችሁ ሁላችሁ ያልቅላችኋል። እሺ እገላችኋለሁ። እሺ አይደል? ትሞታለህ። ዞር በል እባክሽ። እኔ ከፍተዋለሁ። እኔ በስ ዛሬው አውጡ። እሺ ምን ልትሆን ነው አንተ? ምንም ዛሬው። እሺ ሻንጣውንም ልጅቷንም ከዚህ ቤት ማውጣት አለበት። እሺ ያልቅላችኋል። አይደለም እና ታዲያ እኔ ለአንቺ ብዬ እኮ ነው። ምንድን ነው ለኔ? አንቺን የሆነ ነገር እንዳያደርግሽ ነው እኮ። አንቺን የሆነ ነገር ቢያደርግሽ ነው ትላለህ። ሴት አንተን ከምወልድ ብቀር ይሻላል። ለማን ቁልፍ ራሱ መቀየር አለብን። እኔ ገሎን ነበር እኮ ገነት። አሁን አንተ እኔ ልጅ አለኝ ብዬ ነው ልቀመጥ። ይሄማ ወታደር ነው። ወንድም አለኝ ምናምን ተርፈናል። ለዛሬው ተርፈናል።